ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ ታማኝ ፈጣንና ሰበር መረጃዎች ዩቲዩብ ላይ ቀድሞ እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ልኡካኖቻቸው ለድርድር ወደ ፓኪስታን መጓዙን ገልጸው ንግግሩ ካልተሳካ የኢራን የኃይል ማመንጫዎችን እንደሚያወድሙ ዝተዋል። ዶናልድ ትራምፕ ጨምረውም ኢራን መርከቦች ላይ በመተኮስ የተኩስ አቁም ስምምነትን ትፈጽማለችም ብለው ከሰዋል። የኢራን ፕሬዝዳንት ሜሱድ ፔዜሽኪያን በበኩላቸው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መብት ለመግፈፍ የሚያስችል ምንም ምክንያት እንደሌላቸው ሲናገሩ፣ አገራቸው ኢራን ደግሞ የሚሳኤልና የድሮን ክምችቷ ከጦርነቱ በፊት ከነበረው በበለጠ ፍጥነት እየሞላች መሆኑን አስታውቃለች። ኢራን በተጨማሪም በሆርሙዝ ወሽመጥ ሊያልፉ የነበሩ 2 ነዳጅ ጫኝ መርከቦችን መመለሷን ተዘግቧል። ፓኪስታን በበኩሏ በቀጣይ ቀኖች ሊካሄድ ለሚችል ድርድር ዝግጅት እያደረግኩ ነውም ብላለች። በሊባኖስ የተኩስ አቁም ቢደረግም የሰዎችን ሕይወት የቀጠፉ ክስተቶች ተመዝግበዋል። ስለተፈጠረው ነገር በዝርዝር ነግራችኋለሁ። ወደ ሀገራችን መለስ ስንል IMF የመካከለኛው ምስራቅ ጦርነት የኢትዮጵያን የምግብ ዋስትና ስጋት ውስጥ ይከታልም ብሏል። እነዚህንና ሌሎች መረጃዎችንም በዝርዝር ነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ልኡካኖቻቸው ለድርድር ወደ ፓኪስታን መጓዙን ገልጸው ንግግሩ ካልተሳካ የኢራን ኃይል ማመንጫዎችን እንደሚያወድሙ ዝተዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልኡክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ገለጹ። በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በሀገሪቱ የሚገኙ የኃይል ማመንጫዎችንና ድልድዮችን እንደሚመቱም ዝተዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዚያ ይሆናሉ ብለዋል። አሜሪካና ኢራን በፓኪስታን አሸማጋይነት ባለፈው ሳምንት ድርድር አድርገው የነበረ ቢሆንም ያለ ውጤት መጠናቀቁ ይታወሳል። በመጀመሪያው ዙር ድርድር የአሜሪካ ልኡክ የተመራው በምክትል ፕሬዝዳንቱ ጄዲ ቫንስ ሲሆን የኢራን ተደራዳሪ ቡድን ደግሞ በአፈ ጉባኤው መሐመድ ባጋር ጋሊባፍ ተመርቷል። ትራምፕ በዛሬው ጽሑፋቸው እጅግ ፍትሐዊና ምክንያታዊ ስምምነት አቅርበናል፣ እንደሚቀበሉት ተስፋ አደርጋለሁም ብለዋል። አክለው ግን የማይቀበሉት ከሆነ አሜሪካ ኢራን ውስጥ ያሉትን እያንዳንዱን የኃይል ማመንጫና ድልድይ ትመታለች ሲሉም አስጠንቅቀዋል። ንግግሮቹ የማይሳኩ ከሆነ ከእንግዲህ ጥሩ ሰው አልሆንም ያሉት ትራምፕ የአገሪቱ ድልድዮችና የኃይል ማመንጫዎች በፍጥነት ይወድቃሉ፣ በቀላሉም ይወድማሉም ሲሉም ጽፈዋል። ሁለተኛ ዙር ድርድር ሊደረግ ስለመሆኑ እስካሁን ከኢራን በኩል አልተሰማም። የኢራን ምክትል የውጭ ጉዳይ ሚኒስቴር ግን በቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸውን ሬውተርስ ዛሬ ዘግቦ ነበረ። ሌላኛው የዜና ወኪል ኤፒ ያወጣው ዘገባ ደግሞ ድርድሩ ይካሄዳል ተብሎ በሚጠበቅበት ኢስላማባድ ከተማ የደህንነትና ሌሎች ዝግጅቶች እየተደረገ መሆኑን ያመለክታል ብለዋል። በተመሳሳይ ፕሬዝዳንት ዶናልድ ትራምፕ ኢራን መርከቦች ላይ በመተኮስ የተኩስ አቁም ስምምነት ጥሰት ፈጽማለችም አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በትናንትናው ዕለት በሆርሙዝ ወሽመጥ ጥይት ለመተኮስ ከወሰነች በኋላ የተኩስ አቁም ስምምነቱን ጥሳለች ሲሉ ከሰዋል። ይህ ጥሩ ነገር አልነበረም ነበር ወይ ሲሉ በማህበራዊ ሚዲያ ገጻቸው የጻፉት ፕሬዝዳንት ትራምፕ የተተኮሰው ጥይት ያነጣጠረው የፈረንሳይ መርከብና ከዩናይትድ ኪንግደም በተነሳ ጭነት ላይ መሆኑን ገልጸዋል። አሜሪካ ቀድሞውም ሆርሙዝን መዝጋቷን በመጥቀስም ኢራን በወሽመጡ የሚደረግ ጉዞን ለማገድ ያሳለፈችው ውሳኔ እንግዳ ሲሉ ጠርተውታል። ሳያውቁት እኛን እየረዱን ነው፣ መተላለፊያው በመዘጋቱ የሚያጡት እነርሱ ናቸው፣ በቀን $500 ሚሊዮን አሜሪካ ምንም ነገር አታጣም በማለት ጽፈዋል። ኢራን ጦርነቱ ከተጀመረ በኋላ የዘጋችውን ሆርሙዝን አርብ ዕለት ከፍታው ነበረ። ይሁን እንጂ አሜሪካ ወደ ኢራን ወደቦች የሚጓዙ መርከቦች ላይ የጣለችው እገዳ እንደሚቀጥል ከገለጸች በኋላ በትናንትናው ዕለት መልሳ ዘግተዋለች። ከዚህ ውሳኔ በኋላ ለማለፍ የሞከሩ መርከቦች ተኩስ እንደተከፈተባቸውም ገልጸዋል። በዛሬው ዕለት በወሽመጡ በኩል መርከቦች አለማለፋቸውን መረጃዎች አመልክተዋል። ኢራን በአንጻሩ አሜሪካ ወደ ወደቦቹ የሚደረግ ጉዞዎችን በማገድ የተኩስ አቁም ጥሰት ፈጽማለች ስትልም ከሳለች። የኢራን የኒውክሌር መብትን እንደማይገፈፍ የአገሪቱ ፕሬዝዳንት ተናግረዋል። የኢራን ፕሬዝዳንት ሜሱድ ፔዜሽኪያን ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መብት ለመግፈፍ የሚያስችል ምንም አይነት ምክንያት እንደሌላቸው መናገራቸውን ኢስና የተሰኘው የአገሪቱ መገናኛ ብዙሃን ዘግቧል። ፔዜሽኪያን ትራምፕ ኢራን የኒውክሌር መብቷን መጠቀም የለባትም ይላል፣ ነገር ግን በምን ወንጀል የተነሳ እንደሆነ መልስ አይሰጥም ብለዋል። አንድ ሀገር ያለውን መብት የሚገፋው እርሱ ማን ነው ሲሉም ጠይቀዋል። ፕሬዝዳንቱ እኛ ጦርነት ጎሳሚዎች እንደሆነን ተደርጎ እንዳይወሰድ ሁኔታዎችን ማስተዳደር አለብን፣
እኛ ራሳችንን እየተከላከለን ነው ብለዋል። ጦርነቱን በክብር ለመቋጨት እየሞከርን ነው ማለታቸውም የኢራን የተማሪዎች ዜና ወኪል ዘግቧል። ፕሬዝዳንቱ ይህንን አስተያየት የሰጡት በቴህራንና በዋሽንግተን መካከል በሚደረገው ድርድር ውስጥ የኢራን የኒውክሌር ፕሮግራም ዋነኛ የቅራኔ ምንጭ ሆኖ በቀጠለበት በዚህ ወቅት ነው። ባለፈው ሳምንት ፓኪስታን ውስጥ በተደረገው ንግግር ሁለቱን አካላት ያላስማማው ይሄ ጉዳይ እንደሆነ ተገልጾ ነበር። ምንም እንኳን ኢራን ዩራኒየም የምታበለጽገው ለሰላማዊ ዓላማ እንደሆነ ብትናገርም ፕሬዝዳንት ትራምፕ ቴህራን የኒውክሌር መሳሪያ እንድትጠቀም እንደማይፈቅዱ በተደጋጋሚ ተናግረዋል። ኢራን በበኩሏ አሜሪካ በድርድሩ ሁሉንም ማግኘት አለብኝ የሚል አቋም እንደያዘች በመግለጽ ወቅሳለች። ኢራን የሚሳኤልና ድሮን ክምችቷን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየሞላች መሆኑን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል አዛዥ የሀገሪቱ የሚሳኤልና የድሮን ክምችት በፍጥነት መልሶ እየተገነባ መሆኑን እንዲሁም ወደ ሁለተኛ ሳምንቱ እየተጠጋ ባለው ተኩስ አቁም ጊዜ ውስጥ የኦፕሬሽናል ዝግጁነቱን መጨመሩን ተናግረዋል። የአብዮታዊ ዘቡ ጋር ግንኙነት ያለው ታስሚ የዜና ወኪል እንደዘገበው የሚሳኤልና የድሮን ክምችቱ እየተሞላ ያለበት ፍጥነት ከጦርነቱ በፊት ከነበረውም በላይ እንደሆነ አዛዡ ብርጋዴር ጀነራል ማጂድ ሞሳቪ ተናግረዋል። አዛዡ በተኩስ አቁሙ ወቅት የሚሳኤልና የድሮን ማስወንጨፊያዎችን እያሳደግን እና እየሞላን ያለንበት ፍጥነት ከጦርነቱ በፊት ከነበረው የላቀ ነው ማለታቸው ተዘግቧል። ጠላት ለራሱ እንዲህ አይነት ሁኔታዎችን መፍጠር እንደማይችልና ተተኳሾችን ከሌላው የዓለም ከፍታ በጠብታ መልክ ለማምጣት ለመገደዱ መረጃ አለንም ብለዋል። ይህ የኤሮስፔስ ኃይል አዛዥ መግለጫ የተላለፈው ስፍራው የት እንደሆነ ባልተገለጸ የመሬት ስር የሚሳኤል ተቋም ውስጥ ሆነው መሳሪያዎችን እየተመለከቱ ከሚያሳይ ቪዲዮ ጋር መሆኑን ሪውተርስ ዘግቧል። የቪዲዮ ምስሉ ላይ መሬት ስር ባሉ ተቋማት ውስጥ የሚገኙ ድሮኖች፣ ሚሳኤሎችና ማስወንጨፊያዎችም ታይተዋል። ፓኪስታን በቀጣዮቹ ቀናት ሊካሄድ ለሚችል ድርድር ዝግጅት እያደረገች መሆኑን ገልጻለች። የፓኪስታን ባለስልጣናት አሜሪካና ኢራን ሊያደርጉ ይችላሉ ተብሎ የሚጠበቀውን ሁለተኛ ዙር የተኩስ አቁም ንግግር ከመጀመሩ አስቀድሞ የዋና ከተማዋ ኢስላማባድ የደህንነት ቁጥጥር ማስጠበቅ መጀመራቸውን የዜና ወኪል ኤፒ ዘግቧል። መንገዶች ላይ በተቋቋሙ የፍተሻ ኬላዎች ወታደሮች የተሰማሩ ሲሆን የቱሪስት መስህብ ስፍራዎችም ተዘግተዋል። ዋና ዋና ሆቴሎች ለደንበኞች የተያዙት ቦታ እንዲሰረዙና ክፍሎቻቸውም ክፍት እንዲደረጉ የአገሪቱ ባለስልጣናት ትዕዛዝ መስጠታቸውን ዘገባው ያመለክታል። እንደ ኤፒ ዘገባ ነዋሪዎች በመጀመሪያው ዙር እንደታየው አይነት የመንገድ መዘጋት እንዳያጋጥማቸው በመስጋት ከቤታቸው ባለመውጣታቸው የኢስላማባድ ጎዳናዎች ጭር ብለዋል። እነዚህ እንቅስቃሴዎች ቢታዩም እስካሁን ድረስ ድርድሩ መቼ እንደሚካሄድ በይፋ አልተገለጸም። የፓኪስታን ባለስልጣናት ግን በሚቀጥሉት ቀናት ንግግር ለማስተናገድ ዝግጅት መደረጉን እንደተናገሩ ዘገባው ጠቅሷል። የማደራደር ጥረቱ ውስጥ የተሳተፉት አንድ የቀጠናው ባለስልጣን ለኤፒ እንደተናገሩት አሸማጋዮቹ ዝግጅታቸውን እያጠናቀቁ ነው። አሜሪካ የደህንነት ቡድኖችንም ወደ ስፍራው መድረሳቸውን ምንጮች ተናግረዋል ተብሏል። የኢራን ምክትል የውጭ ጉዳይ ሚኒስቴር ግን ለቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸው ሪውተርስ ዛሬ ዘግቦ ነበረ። ኢራን በሆርሙዝ ወሽመጥ ሊያልፉ የነበሩ ሁለት ነዳጅ ጫኝ መርከቦችን መመለሷ ተዘግቧል። ኢራን በሆርሙዝ በኩል የሚደረግ ጉዞ ላይ ትናንት በድጋሚ የጣለችው እገዳ ቀጥሎ የአገሪቱ ጦር ኃይሎች በዛሬው ዕለት ሁለት ተጨማሪ ነዳጅ ጫኝ መርከቦች በወሽመጡ እንዳያልፉ መመለሳቸውን ታስሚኒ የዜና ወኪል ዘግቧል። የኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የዜና ወኪል ዘገባ እንደሚያሳየው ሁለት ነዳጅ ጫኝ መርከቦች የቦትስዋና እና የአንጎላ ባንዲራ አድርገው እየቀዘፉ ነበረ። በሆርሙዝ በኩል ለማለፍ ፈልገው የነበረ ቢሆንም የኢራን ጦር ኃይሎች በወሰዱት ጊዜውን የጠበቀ እርምጃ አቅጣጫውን እንዲቀይሩና እንዲያፈገፍጉ መደረጉን ገልጿል። ኢራን በጦርነቱ መጀመር አንስታ ዘግታው የነበረውን ሆርሙዝ አርብ ዕለት ከፍታው የነበረ ቢሆንም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ እገዳ መጣሏን እንደሚቀጥል መግለጿን ተከትሎ ወሽመጡን በድጋሚ ዘግተዋለች። በትናንትናው ዕለት በድጋሚ እገዳው ከተጣለ በኋላ ለማለፍ የሞከሩ መርከቦች ከኢራን ኃይሎች ተኩስ እንደተከፈተባቸው ገልጸዋል። የመርከቦቹ ጉዞ መከታተያ ድረገጽ የሆነው ማሪን ትራፊክ መረጃ እንደሚያመለክተውም አንድም መርከብ በወሽመጡ በኩል አላለፈም። በርካታ መርከቦች በኦማንና የተባበሩት ኤሚሬትስ የባህር ዳርቻዎች መህልቃቸውን ጥለው እንደሚገኙ መረጃው ያሳያል። ትናንት በወሳኙ መተላለፊያ በኩል የተወሰነ ጉዞ ተስተውሎ የነበረ ቢሆንም ኢራን ወሽመጡን መዝጋቷን ካሳወቀች በኋላ በከፍተኛ መጠን ቀንሷል። በሊባኖስ የተኩስ አቁም ቢደረግም የሰዎችን ሕይወት የቀጠፉ ክስተቶች እየተመዘገቡ ነው። አሜሪካና ኢራን የገቡትም ሆኑ እስራኤልና ሊባኖስ የደረሱበት የተኩስ አቁም ስምምነት እየተከበረ ይመስላል።
ሊባኖስ ውስጥ ግን ለሰዎች ሕይወት መጥፋት ምክንያት የሆኑ ክስተቶች ተፈጥረዋል። ተኩስ አቁሙ ተግባራዊ መሆን ከጀመረ ጊዜ አንስቶ ደቡባዊ ሊባኖስ ውስጥ 2 ወታደሮች መሞታቸውን የእስራኤል መከላከያ ሰራዊት ገልጿል። የእስራኤል መገናኛ ብዙሃን ዘገባ እንደሚያመለክተው አንዱ ወታደር ሕይወቱ ያለፈው ሕንፃዎች በሚጸዱበት ሰዓት በደረሰ ፍንዳታ ነው። በዚህም ክስተት ሌሎች 3 ሰዎችም ቆስለዋል። ሌላኛው የእስራኤል ወታደር በተገደለበት ክስተት ደግሞ 9 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውን የእስራኤል ጦር አስታውቋል። የአገሪቱ መገናኛ ብዙሃን ዘገባ እንደሚያመለክተው ወታደሮቹ የነበሩበት መሳሪያ የታጠቀ ተሽከርካሪ በሚጓዝበት ወቅት የተቀበረ ፈንጂ ረግጧል። እስራኤል ፈንጂው መቼ እንደተቀበረና የተኩስ አቁም ስምምነቱ ጥሰት ይሆን እንዳልሆነ ለማረጋገጥ ምርመራ እንደምታካሂድ ተዘግቧል። በሌላ ክስተት ደግሞ የተባበሩት መንግስታት የሊባኖስ ጊዜያዊ ኃይል አባል የሆነ ፈረንሳዊ ሰላም አስከባሪ ሊባኖስ ውስጥ ተገድሏል ብሏል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለጥቃቱ ሂዝቦላህን ተጠያቂ ያደረጉ ሲሆን ታጣቂ ቡድኑ ግን ከክስተቱ ጋር ምንም ግንኙነት እንደሌለው በመግለጽ አስተባብሏል። ኢትዮጵያን ወደ ተመለከቱ ዜናዎች ስናልፍ አይኤምኤፍ የመካከለኛው ምስራቅ ጦርነት የኢትዮጵያን የምግብ ዋስትና ስጋት ውስጥ ይከታልን ብሏል። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ኢትዮጵያ ባለፉት ዓመታት ያስመዘገበችውን የኢኮኖሚ እድገት ጠንካራ ቢሆንም የመካከለኛው ምስራቅ ጦርነት የኑሮ ውድነት እንደሚያስከትልና የምግብ ዋስትናን ስጋት ውስጥ እንደሚጥልም አስታውቋል። አይኤምኤፍ ስጋቱን የገለጸው ከሳህራ በታች የአፍሪካ ሀገሮች የኢኮኖሚ ትንተና ሚያዝያ 8 ቀን 2018 ዓ.ም ይፋ ሲያደርግ ነው። እንደ አውሮፓውያን አቆጣጠር በ2025 የቀጠናው ሀገሮች ከፍተኛ የኢኮኖሚ እድገት ማስመዝገባቸውን የሚገልጸው የአይኤምኤፍ ትንተና 4.5 በመቶ የኢኮኖሚ እድገት መመዝገቡንና ኢትዮጵያም ባደረገችው የማይክሮ ኢኮኖሚ ለውጥ ምክንያት ከፍተኛ እድገት ካስመዘገቡ ሀገሮች መካከል ከቀዳሚዎቹ ተርታ ትሰለፋለችም ብሏል። ሆኖም የመካከለኛው ምስራቅ ጦርነት ቀውስ ከፍተኛ ስጋት መፍጠሩን በተለይም በነዳጅና በምግብ ዋጋ ላይ ከባድ አደጋ መደቀኑን አስረድቷል። እንደ ኢትዮጵያ ያሉ ነዳጅ ከውጭ የሚያስገቡ ሀገሮች ኢኮኖሚ እንደሚፈተን የሚገልጸው አይኤምኤፍ በዓለም አቀፍ ደረጃ የነዳጅ የማዳበሪያና የመርከብ ኪራይ ዋጋ ንረት ወደ ሀገር ውስጥ የሚገቡ ሸቀጦች ዋጋ እንዲጨምር ምክንያት እንደሚሆን በተለይም በትራንስፖርትና በግብርና ምርቶች ላይ ቀጥተኛ ተጽዕኖ እንደሚፈጥርም አስጠንቅቋል። የኢትዮጵያ የኢኮኖሚ አስተዋጽኦ ተጨምሮበት እንደ አውሮፓውያን አቆጣጠር በ2025 ከፍተኛ እድገት አስመዝግቦ የነበረው የቀጠናው ጠንካራ የኢኮኖሚ እድገት እንደ አውሮፓውያን አቆጣጠር በ2026 ወደ 4.3 በመቶ እንደሚቀንስ ተገልጿል። ይህ ሁኔታ እንደ ኢትዮጵያ ላሉ ሀገሮች ንግድ መቀዛቀዝ፣ ወደ ሀገር ውስጥ የሚገቡ ሸቀጦች ዋጋ መናርና በዓለም አቀፍ ገበያ ውስጥ የሚኖር ሚናን ሊያጠብ እንደሚችል እንደ አውሮፓውያን አቆጣጠር በ2025 መቀነስ አሳይቶ የነበረው የዋጋ ግሽበት እንደ አውሮፓውያን አቆጣጠር በ2026 የመጨመር ሁኔታን እንደሚፈጥር ተመላክቷል። አይኤምኤፍ የፖሊሲ ማሻሻያዎቹ ከቅርብ ጊዜ ወዲህ ከተመዘገበው የኢኮኖሚ እድገት በስተጀርባ ቁልፍ ጉዳይ መሆናቸውን በትንተናው የገለጸ ሲሆን ለውጭ ቀጥተኛ ኢንቨስትመንት ከፍተኛ አስተዋጽኦ ማበርከቱ አስታውቋል። ሆኖም ኢትዮጵያ እንደ ሌሎቹ የቀጠና ሀገሮች ለውጭ ዕዳ ጫና፣ ለዓለም አቀፍ ቀውስ እና ለበጀት ውስንነት እንደምትጋለጥ ያለውን ስጋት ገልጿል። ከሁሉም በላይ ትልቁ ስጋት የምግብ ዋስትና አለመረጋገጡ ነውም ብሏል። የዓለም የምግብ ዋጋ በ20 በመቶ ሊጨምር እንደሚችል፣ ይህም በቀጠናው የሚገኙ ከ20 ሚሊዮን በላይ ሰዎች ለምግብ ዋስትና እጦት እንደሚዳርጋቸው በተለይም እንደ ኢትዮጵያ ያሉ ተጋላጭ ሀገሮች ከፍተኛ ስጋት እንደሚደቀንባቸው ትንተናው ያሳያል። አይኤምኤፍ የዋጋ ግሽበትን ለመቆጣጠር በተለይም እንደ ኢትዮጵያ ያሉ ሀገሮች ጥብቅ የገንዘብ ፖሊሲ እንዲከተሉ፣ ተጋላጭ ለሆኑ የማህበረሰብ ክፍሎች ደግሞ ድጋፍ እንዲያደርጉ፣ የሀገር ውስጥ የገቢ አሰባሰብን እንዲያሻሽሉና የግብር ዘርፍን ለመደገፍ የሚያስችሉ መዋቅራዊ ለውጦች እንዲያደርጉም ያሳስባል። ለሰዓቱ ያስኩላችሁ እነዚህ ሰበር መረጃዎች ነበሩ። በሌላ ሰበር መረጃዎች እስከምንገናኝ ጤና ይስጥልኝ።